ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን በዛሬው የትረካ ሰዓታችን የፍርደኛው ጥብቅ ምስጢራት በሚል ርዕስ በጸጋዬ ዮሐንስ በ2014 ዓ.ም ከታተመው መጽሐፍ ውስጥ ያገኘነውን ደራሲው የሞት ፍርደኛ ሆኖ በቃሊቲ ማረሚያ ቤት በእስር በሚገኝበት ወቅት ድምፃዊ ቴዎድሮስ ካሳሁን ለ6 ዓመታት ተፈርዶበት ማረሚያ ቤቱን ከተቀላቀለበት ቀን ጀምሮ እስከ ተፈታበት ዕለት ድረስ በድምፃዊው ላይ ይደርስበት ስለነበረው ዘግናኝ ግፍና በደል እንዲሁም የእስር ጊዜው ምን እንደሚመስል በዝርዝር ያሰፈረበትን ምዕራፍ ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍ ትረካዎች የሚያቀርብበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። ደግሞ ሌላ ገኘኝ አዲስ ገላ ለብሶ ይሉትና ዛሬ ሳይጠፋ ሳምባሬ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስልቻ ቀልቀሎ ቀልቀሎ ስልቻ ጉራ ብቻ ቦታ ቢለዋ ወጣይቱን ብቻ ጉራ ብቻ። በ2000 ዓመተ ምህረት የሚያዝያ ወር ከነበርንበት የቃሊቲ ማረሚያ ቤት አስደንጋጭ ዜና ተሰማ። በድንቅ የሙዚቃ ስራዎቹ የእያንዳንዱን ኢትዮጵያዊ ልብ ለማንኳካት የቻለው ተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በፌዴራሉ የከፍተኛና የመጀመሪያ ደረጃ ፍርድ ቤት 8ኛ ወንጀል ችሎት የጥፋተኝነት ውሳኔ እንዳስተላለፈበት ተሰማ። ድምፃዊው ቀደም ብሎ ያለመንጃ ፈቃድ መኪና በማሽከርከር በመኪና ሰው ገጭቶ በመግደልና ለሟቹ አስፈላጊውን እገዛ ሳያደርግ በማምለጥ በሚሉ ተደራራቢ ወንጀሎች በአቃቤ ሕግ ተከሶ ነበር። በዚህም በዳኛ ልዑል ገብረ ማርያም በተነበበ የጥፋተኝነት ውሳኔ በቴዲ አፍሮ ላይ የ6 ዓመት እስራትና የ18,000 ብር ቅጣት ተፈረደበት። ይህንን የፍርድ ቤት ውሳኔ በሚዲያዎች በስፋት መዘገብ ተከትሎ በማረሚያ ቤታችን ውስጥ በእስረኞች መካከል ከፍተኛ ውዝግብ ተነሳ። አብዛኛው እስረኛ የቴዲ አፍሮ አድናቂ እንደመሆኑ የአቃቤ ሕግ ክሶችም ሆነ የፍርድ ውሳኔው በወያኔ ሆነ ተብሎ ከጀርባ በሐሰት የተቀነባበሩ ደባዎች መሆናቸውን በመግለጽ ተሟገተ። እነዚህ ታራሚዎች የህወሓት ኢህአዴግ መንግስት ድምፃዊውን ከዚህ በፊት ባቀነቀናቸው እንደ ጃያስ ተሰራ ያለና ውታዬ ላይሰማ ያሉ ፖለቲካዊ ይዘት ያላቸውና አምባገነኑ መንግስት በሚተቹ ዘፈኖቹ ምክንያት ሆነ ብሎ ለመበቀል ያስተላለፈው የሴራ ፍርድ መሆኑን በመግለጽ ሽንጣቸውን ገትረው ተከራከሩ። እነዚህ እስረኞች በከፍተኛው ፍርድ ቤት ውሳኔ በልህና በቁጭት ስሜት እየበገኑ በእጅጉ ተበሳጩ። ይህንን የእስረኞች ብርቱ ውዝግብ ተከትሎ ከዚህ የብዙሃኑ የማረሚያ ቤት እስረኞች አቋም በተቃራኒ የተለየ ሐሳብ የሚያንጸባርቁ ታራሚዎች ቁጥርም ጥቂት የሚባል አልነበረም። እነዚህ ታራሚዎች በድምፃዊው ጭፍንና ጽንፈኛ አድናቂዎች ጸብቀረሽ የውግዘትና የስንብ ናዳ ቢዘንብባቸውም ጥርጣሬያቸውን ከመግለጽ አልተቆጠቡም። በእርግጥም ፍርድ ቤቱ በዝርዝር እንደገለጸው ምስኪኑ የጎዳና ተዳዳሪ ጎዳናው ላይ እንቅልፉን በተኛበት በስካር ሞቅታ መኪና ሲያሽከረክር በነበረው ድምፃዊ መኪና ተገሎ ቢሆንስ? ይህ አሳዛኝ አደጋ በቅርብ ቤተሰባችን ላይ ደርሶ ቢሆን ሐሳባችን ምን ይሆናል? ክስተቱን በተበዳይ ወገን ሆነን ማየቱም ጥሩ ነው። ድሃ ተበደለ፣ ፍርድ ተጓደለ የሚለውንም እያሰብን እንጂ። በወቅቱ የቴዲ አፍሮን የፍርድ ሂደትና ተከታታይ የችሎት ውሎዎች አስመልክቶ ዘገባ ያቀርቡ የነበሩት አንዳንድ የህትመት ውጤቶች አዘጋገባቸው ያስደመመኝ ነበር። አንዳንድ ጋዜጣና መጽሔቶች ድምፃዊው ጎዳና ተዳዳሪውን ደጉ ይበልጣልን በመኪናው እንዳልገጨ በአብዛኛው የጽሑፎቻቸው ክፍል ላይ በደንብ ይገልጹና ወደ ጽሑፉ ማሳረጊያ ላይ በዲፕሎማሲ ገለጻ ቃላትን በማሽሞንሞን በሾርኔ መግጨቱን ጠቆም ያደርጋሉ። ጋዜጠኞቹ ይህንን የሚያደርጉት ሳያውቁት በየዋህነት ይሁን አለያም
የድምፃዊውን ደጋፊዎችና ነቃፊዎች ከግምት በማስገባት ገበያቸውን ለማድራት የተጠቀሙበት ብልጣብልጥ አዘጋገብ ግራ ያጋባኛል። የማረሚያ ቤቱ እስረኞች የሁለት ጎራ ሙግትና ውዝግብ ተፋፍሞ መቀጠሉ እንዳለ ሆኖ የከፍተኛ ፍርድ ቤቱን ሰሞነኛ ውሳኔ ተከትሎ ድምፃዊው ወደ ቃሊቲ ማረሚያ ቤት እንደሚመጣ የእስር ክፍል አጋሮች ገምተዋል። አጋሮች አልተሳሳቱም። ግምታቸው ልክ መሆኑን ከጥቂት ቀናት በኋላ ተገነዘብኩ። ቴዲ አፍሮ የቃሊቲ ማረሚያ ቤት ታራሚ ሆነ። መቼም እስር ቤትና ሐኪም ቤት የማያገናኘው ሰው የለም ስል በክስተቱ ተገረምኩ። የፌዴራል የከፍተኛ ፍርድ ቤቱን ውሳኔ ተከትሎ ቴዲ አፍሮ ወደ ቃሊቲ ማረሚያ ቤት እንዲወርድ ሲደረግ እኔ ቃሊቲ ዞን 2 ውስጥ ነበርኩ። የቴዲን በቃሊቲ ቅጥር ግቢ ውስጥ በአካል መገኘት ተከትሎ ሁሉም እስረኛ ወደ ክፍሉ እንዲገባ በድምጽ ማጉያ በተደጋጋሚ ተነገረ። በግቢው ውስጥ ጥቂት የኮሚቴ አባላትና ቴዲ መምጣቱን የሰማን ልጆች ድምፃዊውን በአካል ለማየት ወደ ክፍላችን ሳንገባ ቀረን። ይህን ለማድረግ እንዲያስችለን በግቢያችን የውጭ በር አቅራቢያ ጠጋ በማለት ቆምን። ታራሚው ወደ የቤቱ እንዲገባ የተደረገበት ምክንያት ከማረሚያ ቤቱ የጥበቃ ኃላፊ በተላለፈ ጥብቅ ትዕዛዝ ነበር። ኋላ ላይ አንድ የምንግባባውና የምቀራረበው የማረሚያ ቤቱ የፖሊስ አባልን ጠይቄው እንደነገረኝ በቴዲ አፍሮ መታሰር የተበሳጩ የቃሊቲ እስረኞች አመጽ ሊያስነሱ ይችላሉ የሚል ከፍተኛ ስጋት በወህኒ ቤቱ አመራሮች ዘንድ እንደነበር አልደበቀኝም። ቴዲን ዞን 6 ሳይመድቡት አልቀሩም። ዞን 6 ለመሄድ በእኛ በር በኩል ማለፍን ይጠይቅ ነበርና ቴዲን ለማየት ጥግ ጥጋችን ይዘን ቆምን። በወቅቱ የድምፃዊውን እጀባ ይመራ የነበረው ሻለቃ ፎርቅ የሚባል የማረሚያ ቤቱ አመራር አርቲስቱን ለማየት ያደረብንን ጉጉት አይቶ አንባረቀብን። ይሄ ሁሉ ትርምስ አንድ አዝማሪ ለማየት ነው? ሻለቃው ወዲያውኑም ከብርቱ ግልምጫና ቁጣ ጭምር ስፍራውን እንድንለቅ አዘዘን። ዞር በሉ፣ ከዚህ ወደ የክፍላችሁ ግቡ። በዚህ ምክንያት ቴዲ ወደ ቃሊቲ ለመጀመሪያ ጊዜ የገባበትን ሁኔታና ድባብ ሳላይ ቀረው። ከማምናቸው የማረሚያ ቤቱ ሰዎች በሰማሁት መረጃ አስቀድሜ እንደገመትኩት ቴዲ አፍሮ ዞን 6 ተመደበ። በዚህ ዞን የ1997ቱን የምርጫ ጦስ ተከትሎ ኢህአዴግ አደገኛ ቦዘኔ በሚል ስያሜ የፈረጃቸው የየሰፈሩ ስርዓት ተደባዳቢና ዱርዬ ወጣቶች በብዛት ይገኛሉ። ይህ ዞን በየሰፈሩ በጥቆማ ከዚህ በፊት ባላቸው የወንጀል ሪከርድና በጥርጣሬ የተያዙት እነዚህ ወጣቶች በግልና በደቦ እየተፈረደባቸው ወደ ሸዋሮቢት ለመተኮስ የሚቀባበሉበት ስፍራ ነበር። በኔ ግምት ቴዲ አፍሮ ከዚህ ዞን እንዲገባ የተደረገበት ዋነኛው ምክንያት መንግስታዊ በቀል ሲሆን ምርጫ 97ን ተከትሎ ባቀነቀናቸው ፖለቲካዊ ይዘት ባላቸው ህወሓት መራሹን መንግስት የሚተቹ ዘፈኖች የወያኔ ሹመኞች ቂም ቋጥረውበታል። ይህን አጋጣሚ ተጠቅመውም ድምፃዊውን በዚህ ዞን በመመደብ ዘላቂ የሞራልና የስነ ልቦና ጉዳት እንዲደርስበትና ቅስሙ ለዘለቄታው እንዲሰበር በክፉ አእምሯቸው አቅደዋል። ደግነቱ የክፋት ሐሳባቸውን እንደወጠኑት አልተሳካላቸውም። በርግጥ ቴዲ በተመደበበት ዞን ውስጥ በየቀኑ በሚባል ደረጃ የእርስ በርስ የግለሰቦች ጠብ እንዲሁም በጥቅም በሰፈር በቀበሌና በመንደር ቅያስ ሳይቀር የቡድን ጠብ የተጧጣፈበት ወቅት ነበር። ቴዲ ዞን 6 ሁለተኛ ቤት ይሁን ሶስተኛ ቤት ተመድቦ የወህኒ ቤት ህይወቱን ሀብሎ ሲጀምር ክፉ ሐሳቢ አሳሪዎቹ አስቀድሞ እንዳቀዱት ያሰቡት አልደረሰበትም። እንዲያውም በተቃራኒው በዞኑ እስረኞች ዘንድ ደማቅ የጀግና አቀባበል ተደረገለት። ዱርዬዎቹ ቦዘኔዎች ያጎሳቁሉታል፣ ሞራሉን ያንከሻክሹታል ተብሎ በወያኔ ሹመኞች ቢታሰብም የእስር ክፍል አጋሮቹ አቅፈውና ስመው ተቀበሉት። የአዲስ አበባ ወጣቶችን የሥራ አጥነት ቁልፍ ችግር ለመቅረፍ አይደለም ችግሩን በቅጡ ለማስተናገድ የተሳነው መንግስት አደገኛ ቦዘኔ ሲል የሰየማቸው የዚህ ዞን እስረኞች ቴዲን ሌት ተቀን እንዳይናቸው ብሌም መንከባከብ ጀመሩ። በመንግስት አለቅላቂ ካድሬዎች ዱርዬ፣ ሌባና ተደባዳቢ ተብለው የተፈረጁት የዞን 6 እስረኞች ቴዲን እልል ብለው በሆታ ተቀበሉት። መኝታ ሁሉ ለቀቁለት። አመቼ መኝታ አልጋ ተሰጥቶት ማንም እስረኛ ቀርቦ እንዳይረብሸው ተደረገ። እስረኛው እርስ በራሱ እየተመዳደበና ፕሮግራም እያወጣ ድምፃዊውን በተራና በፈረቃ
ሌት ተቀን መጠበቅ ጀመረ። አራዶቹ እስረኞች ቴዲን በአክብሮትና በእንክብካቤ ያዙት። ይሄ ደግሞ ታጋዮቹንም ሆነ ፖሊሶቹን አላስደሰተም። ፍጹም ካቀዱት ውጪ የሆነው እውነታ በእጅጉ አስገረማቸው። የበቀል ጥማቸው ያልቆረጠላቸው እነዚህ ጠላቶች የመጀመሪያ ዕቅዳቸው መክሸፉን ተከትሎ አውጥተው አውርደው ለሌላ ዙር በቀል ዶሉት። ድምፃዊውን ለእንግልትና ስቃይ ለመዳረግ የማይፈነቅሉት ድንጋይ አልነበረም። በዚህ ሴራቸው ገፍተውበት ቴዲ አፍሮን ከዞን 6 በማስወጣት ማንም ዝር ወደማይልበት ወደ አንዲት ጠባብ በቆርቆሮ የተሰራች ክፍል ውስጥ አስገቡት። እርግጥ የእስር ጊዜውን ሁሉ አይደለም በዛች ጠባብ ክፍል ውስጥ ያሳለፈው። ቴዲ በጎስቋላዋና ከሰው ዱካ በራቀችው በዚያች ክፍል ለጥቂት ጊዜ ነበር የቆየው። በዛች ጥቂት ጊዜ ግን በደንብ ቀጥተውታል። መጀመሪያ እዚህች ክፍል ሲከቱት አይቸው ነበር። እምባቀረሽ ተማጽኖ ትላንት የሆነ ያህል አሁንም ድረስ ትዝ ይለኛል። ፖሊሶቹ ልመናው የሚበግራቸው አይነት አልነበሩም። ፊታቸውን አጨፍግገውና ከስክሰው ወደ ቆርቆሮዋ ክፍል እንዲገባ ነገሩት። እዚያ ቆርቆሮ ክፍል ውስጥ ግባ፣ ያ ሕዝብ ያድነህ እንደሆነ እናያለን። የመጣው ይምጣ በሚል ደመነፍሳዊ ስሜት ተመልሳ በማትገኝ በዚህች ውድ አጋጣሚና አስጨናቂ ቅጽበት ለቴዲ ሞራልና ብርታት ልሰጠው አሰብኩኝ። አጅበውት ለነበሩት ፖሊሶች ግልምጫ ሳልበገር የማበረታቻ ቃላትን ወረወርኩለት። አንተ ወንድ አይደለህ እንዴ? ወንድ ልጅ ብዙ መከራ ይቋቋማል። የመጣውን ቻለው፣ ሁሉ ይለመዳል። አይዞ ቴዲ፣ መላው የኢትዮጵያ ሕዝብ ከጎን መሆኑን አትርሳ፣ ትፈታለህ ብዩ አለፍኩኝ። ፖሊሶቹ ሲጠሩት ድሮ በቀረው አጠራር አዝማሪው እያሉት ነበር። በዚህ አጠራር ዘሪቱ ከበደ እንኳን ልታፍርበት ጭራሽ አዝማሪ ነኝ ብላ ዘፈነችበት። እድሜ ስጣትና ጠባባ ቆርቆሮ ቤት ዝግ ክፍል ነች። የአቶ ክንፈ ገብረ መድህን ገዳይ የነበረው የሞት ፍርደኛው ሻለቃ ፀሐዬም ከመገደሉ በፊት ለልዩ ቅጣት በዚህች 3 ሜትር በ3 ሜትር ገደማ በሆነች የቆርቆሮ ክፍል ገብቶ ለተወሰነ ጊዜ ኖሯል። ቴዲ ወደ ክፍሏ ሲገባ ከተያየም በኋላ ደጋግመው የመታየቱ ዕድል አልደረሰንም፣ ወይንም አንድ ላይ መታሰሩ አልገጠመንም። የታሰረበት ክፍል አጠገብ ቤተሰቦቼ ለጥየቃ ሲመጡ የማልፍበት ቦታ ስለሆነ የሚያበረታታውንና ሊያጽናናው ይችላል ያልኩትን ቃላት ድምፄን ከፍ አድርጌ ወረውራለሁ፣ ስሙን እጠራለሁ። ሁሌም ይህንን የማደርገው ፖሊሶች በዙሪያዬ በቅርብ ርቀት እንደሌሉ ካረጋገጥኩ በኋላ ነበር። ቴዲ ይስማኝ ያስማኝ ግን ማረጋገጫ የለኝም። ምክንያቱም ቤቷ በዞን 5 ጎን ላይ ተለጥፋ የተሰራች ሆና በሰፊ የሽቦ አጥር ተከልላ አንድ ጥግ ላይ ያለች በመሆኗ ከርቀቱ አንጻር ሊሰማም ላይሰማኝም ይችላል። ብቻዋን ገለል ብላ ያለች ቦታ ናት። የወዲ ቤትን ልዩ የእስረኛ ቅጣት ከኔ በላይ የሚያውቅ ስለሌለ ለቴዲም ሆነ በዚያ አካባቢ በልዩ ቅጣት ላይ ለሚገኙት እስረኞች ሞራላቸውንና ስነ ልቦናቸውን የሚገነቡ ምክርና ተግሳጽ ቢጤ ድምፄን ጮክ አድርጌ የማስተላለፍ ልማድ ነበረኝ። ድምፃዊው ያን ከመሰለ ድሎትና ምቾት ከተሟላው ሕይወቱና በመላው ኢትዮጵያም ሆነ በባህር ማዶ ዳር ከዳር ከናኘ የዝና ማማ ወርዶ በዚህች ማንም ዝር ከማይልባት ጠባብ የቆርቆሮ ክፍል መግባቱ የሚፈጥርበትን ጥልቅ የሞራልና የስነ ልቦና ጉዳት ባሰብኩ ቁጥር ውስጤ ይረበሻል። የጠላቶቹ የክፋት ጥግ ያበግነኛል። በቂም በቀል ስሜት ለረጅም ጊዜ በጠላትነት ከፈረጁት ባላንጦቹ እጅ መውደቁ ሳያንስ ጠላቶቹ ያሻቸውን ለማድረግ እንዲያመቻቸው በቅርበት ሰሚም ሆነ እማኝ ምስክር ከማይኖርበት ከዚህ ጠባብ ቆርቆሮ ክፍል አስገቡት። ቴዲ በዚያች ጠባባ የቆርቆሮ ክፍል ለምን ያህል ጊዜ እንደቆየ በውል አላስታውስም። ብቻ ብዙ በልዩ ሁኔታ የሚፈልጉት እስረኛን ከሚያቆዩበት ረጅም ጊዜ አንጻር በቶሎ ወደ ዞን 5 አዘዋውረውታል። በእኔ እምነት የድምፃዊው አሰቃቂ የወህኒ ቤት አያያዝ ሁኔታ በተለያዩ ሚዲያዎች ላይ በስፋት መዘገቡና ከሊቅ እስከ ደቂቅ ወደ ማረሚያ ቤቱ የሚጎርፈው የጠያቂው ቁጥር በየቅዳሜና እሁድ እጅግ መበራከቱ በቶሎ ወደ ሌላ ዞን ለመዘዋወሩ ትልቅ ሚናን ተጫውቷል። የማረሚያ ቤቱ ኃላፊዎች በዚህ ገሃዳዊ እውነት ላይ የድምፃዊው መሰረታዊ ሰብአዊ መብቶች በጣሰ መልኩ በቆርቆሮ ክፍል ውስጥ ማቆየቱ ከትርፉ ኪሳራው እንደሚያመዝን ሳይገነዘቡት አልቀረም። ቴዲ የወህኒ ሕይወቱን ሕፃናትና አዛውንት በሚበዙበት የዞን 5 ግቢ ውስጥ ቀጠለ።
ይህ ዞን በሕግ ጥላ ስር ያለ እስረኛ መብቶች ሁሉ የሚከበሩበት ዞን ነበር። በቤተሰብ ጥየቃ ወቅት ዞን 2 እና ዞን 5 አጠገብ ላጠገብ በመሆኑ እንደ ልብ ለመታየት የሚቻልበት ሁኔታ ተፈጠረ። ቴዲ ለታራሚም ሆነ ለጠያቂዎቻችን በሙሉ የቅርብ ሰው እስከመሆን የደረሰበት ጊዜ ትዝ ይለኛል። እኛን ሊጠይቁ የሚመጡ የቤተሰቦቻችን አባላት ወደ ቴዲም እየሄዱ እግረ መንገዳቸውን አድናቆታቸውን ይገልጹለታል፣ ያበረታቱታል፣ ያጽናኑታል። ከዚህ የቤተሰብ ጥያቄ ጋር በተያያዘ የአንዲት መነኩሴ አጋጣሚ ዛሬም ድረስ በተለየ ሁኔታ ይታወሰኛል። ይህ ክስተት ቴዲ አፍሮ በሕዝብ ልብ ውስጥ ምን ያህል የተለየ የክብር ቦታ እንዳለው በውል ካረጋገጠልኝ በርካታ አጋጣሚዎች አንዱ ነበር። አንዲት መነኩሴ ቃሊቲ ማረሚያ ቤት የታሰረ ልጃቸውን ለመጠየቅ ወደ ዞን 2 መጡ። ልጃቸው ስሙ ተጠርቶ እስኪወጣ መጠበቅ ነበረባቸው። በዚህ መሃል ከጎናቸው ባለው የመጠየቂያ ስፍራ ላይ ግርግር ያያሉ። ስለ ሁኔታውን በጠየቁ ጊዜ የቴዲ አፍሮ ጠያቂዎች ስብስብ እንደሆነ ተነገራቸው። መነኩሴዋ በአጋጣሚው ተደንቀው በቀጥታ ወደ ቴዲ አፍሮ የጥየቃ ስፍራ ቀኑ። ድምፃዊውን ካበረታቱ ከመረቁትና ከጸለዩለት በኋላ ተሰናብተውት ወደ ልጃቸው ተመለሱ። እማዬ ከየት ነው? ልጃቸው ጠየቀ። ቴዲን እንደሚያውቁት አያውቅም። እዚህ ቴዲ አፍሮ ጋር ደርሼ ነዋ። አገኘሽው? እንዴታ! በለንካ ስንቅህን ብለው እጃቸውን ዘረጉ። ዛሬ ካንተ በላይ እሱን በማግኘቴ ተደስቻለሁ። በልደህናው ነው ብለውት እንደሄዱ በግቢው ውስጥ በሰፊው ሲወራ የዋለው ትዝ ይለኛል። ዞን 5 በቤተሰብ ጥየቃም ሆነ በሌሎች በርካታ ነገሮች ከሁሉም ዞኖች የተሻለ በመሆኑ ቴዲ በጥሩ ሁኔታ ላይ እንደነበር በአካል ከሚያገኙ ሰዎች ይሰማ ነበር። በወቅቱ በግቢው ውስጥም የጠረጴዛ ቴኒስ በመጫወት ጊዜውን እንደሚያሳልፍ ለማወቅ ችያለሁ። ግቢ ውስጥ በነበሩ አንዳንድ እስረኞች አማካኝነትም በጥበቃ አባሎች በኩል የሚገቡ አስፈላጊ ነገሮች በሚኖሩበት ወቅት የፈለገው ነገር ይገባለት እንደነበር በዚያው ዞን ውስጥ ከሚኖር እስረኛ ሰምቻለሁ። ምን በተለየ የሚፈልገው ነገር አለ የሚል ስሜት በውስጣችሁ እንደሚመላለስ ይሰማኛል። ከዚህ ጉዳይ ጋር በተያያዘ የማረሚያ ቤቱን አንድ አስገራሚ እውነታ ትንሽ ለማስረዳት ልሞክር። እኔ ለምሳሌ በማረሚያ ቤት ውስጥ ተራው ወይም ኖርማል የጺም ምላጭ በተደጋጋሚ ስለምገለገል በፖሊስ ከውጭ አስመጣ ነበር። ለምን ካላችሁ የጺም መላጫ በቤተሰብ በኩል ለእስረኛ እንዲገባ ስለማይፈቀድ። ግልጽ ነው። እንኳን በሕግና ደንብ በይፋ የተከለከለ ነገርን ቀርቶ የማረሚያ ቤቱ አመራሮች የዞሩበት ቀን የማይከለክሉት ነገር የለም። ለምሳሌ ቃሪያ ካልተሰነገ አይገባም ሲባል ይቆይና የቤተሰብ አባል ስንቅ ቃሪያ በሚያመጣበት ወቅት ፖሊሶቹ ራሱን ስንጉንም አውጥተው የሚጥሉበት ጊዜ አለ። ሎሚ አይገባም የሚባልበትም ጊዜ አለ። ተለቅ ያለ ቅልጥም አጥንትም ውስጡ የሆነ ክልክል ነገር ሊደበቅ ስለሚችል የሚከለከልበትም ወቅት አለ። በሶ ሲፈለግ ከ2 ኪሎ በላይ ማስገባት አይቻልም ይባላል። አንዳንዴ እንደፈለክ ማስገባት ይፈቅዳሉ። ይህንን ባሉ ማግስት ደግሞ በሶ በአይን እንዳናይ ይሉሃል። ምን ነው ስትል ፍጹም ያልጠበቃቸው ምላሾች ከጥበቃ ዘቦች ይሰጡሃል። አንድ እስረኛ በድብቅ ጠላ ጠምቆ አገኘን። ፖሊሶቹ በሌላ ጊዜ ደግሞ ሌላ ምክንያት ይሰጣሉ። በሶ በየፍራሻችሁ ስር ደብቃችሁ እየጠጣችሁ የረሃብ አድማ ለማድረግ አስባችኋል። በራሱ በቴዲ የልደት ቀን ላይ የደረሰውን አንድ የተለየ አጋጣሚ ለምን አልነግራችሁም? በዚያች ጠባብ ክፍል እያለ የተከሰተውን ብነግራችሁ የቴዲ አፍሮ አፍቃሪዎች ትናደዱ ይሆናል። ለበዓላት ቀን እንዲሁም በልደቱ ቀን ኬክ አስጋግራችሁ የመጣችሁ ጠያቂዎቹ ደግሞ ምን ይሰማችሁን? የበዓል ቀን ይሁን የልደቱ ዕለት እንጃ፣ ግን የልደቱ ዕለት ይመስለኛል የቴዲ አፍሮ ጠያቂዎች ብዛት ጉድ የሚያሰኝ ነበር። የማረሚያ ቤቱ ፖሊስ አባላት እስኪሰለቹ ድረስ ነበር የሰው ግርግርና ትርምስ። ጠያቂዎችን ያለ ረፍት መፈተሽ ያደክማል። ስለደከማቸው ግን ያደረጉትን አስጠሊታ ሥራ ሊያደርጉ አይገባም ነበር። በልደት ቀን ክብረ በዓል ዕለት አብረውት በማረሚያ ቤት ለማሳለፍ በማሰብ በርካታ ደጋፊዎቹና አድናቂዎቹ እንዲሁም ዘመድ አዝማዶች ኬኮችን በተለያየ ቅርጽ አስጋግረው ለጥየቃ መጥተዋል። የዚያን ሁሉ ጠያቂ የገንዘብ ወጪ ድካምና ልፋት ከቁባቸው ያልቆጠሩት የጥበቃ ዘቦች በእብሪት ተወጥረው ከ4 እና 5 ሰው በስተቀር መግባት አይቻልም ብለው የጠያቂዎቹን ልብ ሰበሩ። ጠያቂዎቹ
የጥበቃ አባላቱን ወጥረው ሲይዟቸውም በከንቱ አትድከሙ፣ ከበላይ የመጣ ትዕዛዝ ነው፣ እኛ ትዕዛዙን ከመፈጸም ውጪ ምንም ማድረግ አንችልም በማለት ፖሊሶቹ ቁርጥ ውሳኔያቸውን አሳወቁ። ያው ሁሉ ህዝብ ይዞ የመጣውን ኬክ ከበር ላይ በማስቀመጥ ለፖሊስ አባላቱ ኬኩን ለድምፃዊው እንዲያደርሱ ካደራ ጭምር በማስገንዘብ ወደ የመጣበት ተመለሰ። ኬኩን ለቴዲም አልሰጡ፣ ለሌላ እስረኛም አልሰጡ። ለራሳቸው ቀድመው ያስቀሩትን አስቀርተው ነበር የከመሩት። በእስር ቤት ታሪክ ይህንን ያህል ኬክ ተከምሮ የሚያውቅ አይመስለኝም። እንደዛው እንደከመሩት ተበላሽቶ አደረ። ባልሳሳት በወቅቱ ቶርታ ኬክ ይዘው የቴዲ ልደት ለማክበር ወደ ማረሚያ ቤቱ እንዲገቡ ከተፈቀደላቸው ጥቂት ሰዎች መካከል አርቲስት ኩኩ ሰብስቤና አርቲስት መሰረት ወይም ጉምጉም ያሉበት ይመስለኛል። ከጊዜ ብዛትና ርዝመት ተሳስቼም ከሆነ አንባቢዬን ይቅርታ ጠይቃለሁ። እስረኛን ለመጠየቅ በሚፈቀድበት ቅዳሜና እሁድ ቴዲን ሊጠይቁና ሊጎበኙ የሚመጡ ጠያቂዎች ቁጥር ፍጹም ሊገመት ከሚችለው በላይ በመሆኑ ይህ እውነታ በራሱ የተቋሙን አመራሮችም ሆነ አንዳንድ ፖሊሶችን አላስደሰተም። ቴዲ በታሰረባቸው የመጀመሪያ ወራት የእስረኛ መጠየቂያ ሰዓቱ በየሳምንቱ የእረፍት ቀናት ከ6 እስከ 7 ሰዓት ድረስ አስቀድሞ በምዝገባ ነበር የሚከናወነው። በዚያች አንድ ሰዓት ውስጥ የጠያቂውን ብዛት የሚወስኑት ፖሊሶቹ ነበሩ። ብዙ የቴዲ ጠያቂ በዚህ የጊዜ እጥረት የተነሳ ሳይጠይቀው የሚመለሰው ይበዛ ነበር። ኋላ ላይ የጥበቃ አባላቱ ጫናው ስለበዛባቸው ከማረሚያ ቤቱ ኃላፊዎች ጋር ተነጋግረው ቴዲ ቅዳሜና እሁድ ጠዋትና ከሰዓት በጠያቂዎች እንዲጎበኝ ፈቀዱ። ከተራው ሰው እስከ ተቃዋሚ ፖለቲከኛ፣ ከአርቲስት እስከ ምሁር፣ ከስፖርተኛ እስከ ነጋዴ፣ ከተማሪ እስከ ባለሀብት፣ ከሕፃን እስከ አዛውንት ዕለት በዕለት ድምፃዊውን ለመጠየቅ የማይመጣ አልነበረም። በወቅቱ የማረሚያ ቤቱ ኃላፊዎችም ሆኑ ዘቦች ደስተኛ ካለመሆን ባሻገር በጣም ይበሳጩ እንደነበር በተለያዩ አጋጣሚዎች ለመረዳት የቻልኩት ሁኔታ ነበር። ጠያቂዎቹን ቶሎ ቶሎ ሸኝ፣ ይህቺ ተደጋጋሚ አባባል ነበረች። ፖሊሶቹ ንዴትና ብስጭታቸው የተነሳባቸው ቀን ገና ቴዲ ጋር ያልደረሱትን ጠያቂዎች ሳይቀር ከጠየቁት ጋር ቀላቅለው በኃይልና በቁጣ ከግቢ እንዲወጡ ያደርጓቸዋል። በውሃ ቀጠነም ሰበብ መታወቂያ አልታደሰም፣ ማህተሙ አይታይም፣ ስሙ አይነበብም በሚሉ ሰበቦች ብቻ በርካታ የቴዲ ጠያቂዎች ሳይጠይቁት ከዛው ከደጅ በፖሊስ የሚመለሱበት ጊዜ ጥቂት አልነበረም። ጠዋት ለጥየቃ ከ3 ሰዓት ጀምሮ የተሰበሰበው የሰው ቁጥር ከፍ በሚልበት ወቅት ላይ ቴዲ ቁምጣና ቲሸርቱን አድርጎ 4 ሰዓት ገደማ ረፋፍዶ ከክፍሉ በመውጣት ልክ የሙዚቃ መድረክ ላይ በወጣ ቁጥር በሚያሳየው የሰላምታ አሰጣጥ ለሁሉም እጅ ይነሳል። ይህን ካደረገ በኋላ ቤተሰቦቹ እንዲሁም የቅርብ ጓደኞቹ ለጥየቃ ከቆሙበት አምርቶ ይጨዋወታል። ይህንን የየዕለቱ ተደጋጋሚ ሁነት ለረጅም ጊዜ በቅርብ ርቀት ለማስተዋል ችያለሁ። በቴዲ አድናቂዎችና ጠያቂዎች የሚሞላውና በርካታው ጠያቂ በጊዜ እጥረት ድምፃዊውን ሳያገኝ የሚመለሰው በቃሊቲ ማረሚያ ቤት ብቻ አልነበረም። ድምፃዊው የፍርድ ቤት ቀጠሮን አክብሮ ከጠበቃው ጋር በልደታ ከፍተኛ ፍርድ ቤት 8ኛ ወንጀል ችሎት በቀረበ ቁጥር ችሎቱም ሆነ የፍርድ ቤቱ ቅጥር ግቢ ውጪው ሳይቀር በአድናቂዎቹና በደጋፊዎቹ እንደተጠለቀለቀ ነበር። ወደ ችሎቱ ለመግባት ያለው ሰልፍ ዚግዛግ ተጠመዛዞ የትና የት ይደርሳል። እኛም ልክ ውጪ እንዳለ ሰው የቴዲን የችሎት ውሎ በራዲዮና በቴሌቪዥን እንዲሁም በጠያቂዎች ከሚገቡልን ጋዜጦችና መጽሔቶች እንከታተላለን። ቴዲ በየችሎቱ ላይ ጥቁር መነጽርና ጥቁር ቲሸርቱን ለብሶ የመቅረቡ ጉዳይ የወቅቱ የህትመቱ ውጤቶች ዋናና ተደጋጋሚ የመነጋገሪያ አጀንዳ ነበር። በተደጋጋሚ የፍርድ ቤት ቀጠሮ በኋላ 2001 ዓ.ም በወርሃ የካቲት አንድ ዕለት ቴዲን አስመልክቶ አብዛኛውን የማረሚያ ቤታችንን እስረኛ በሐሴት ያስፈነደቀ ዜና ተሰማ። የቴዲ ጠበቃ ያቀረቡትን አቤቱታ ተከትሎ የድምፃዊው የእስር ጊዜ ከ6 ዓመት ወደ 2 ዓመት ተቀነሰ። የችሎቱ የመሃል ዳኛ አቶ ዳኜ መላኩ ቴዲ አፍሮ የማረሚያ ቤቱን ሕግና ደንብ አክብሮ በመልካም ምግባር 1 ዓመት መቀጣቱን፣ ሟቹ የጎዳና ተዳዳሪ አልኮል ጠጥቶ መሃል አስፓልት ላይ እንቅልፉን እንደተኛ በመኪና መግጨቱን፣ በዚህ የሟቹም ሆነ በእንቅልፍ ላይ የነበረውን ጎዳና ተዳዳሪ ከመሃል አስፋልት ባለማንሳት የፖሊስ ከፊል ጥፋት መኖሩንና
ሌሎችም የቅጣት ማቅለያዎችን በማቅረብ የቴዲን የእስራት ቅጣት በ4 ዓመት ቀነሱለት። ይህ የዳኛው ውሳኔ እንደተሰማ በክፍላችን የነበረው ፌሽታ ልዩ ነበር። ቴዲ አመክሮ ከተያዘለት ለመፈታት ጥቂት ወራት ብቻ እንደቀሩት አስበን ተደሰትን። ከዚሁ ከቴዲ አፍሮ ጋር በተያያዘ አንድ በአዲስ አበባ የተፈጸመ አስገራሚ እውነታ ልንገራችሁ። ቴዲ አፍሮ ታስሮ ባለበት ወቅት በመገናኛ አካባቢ 24 ቀበሌ ውስጥ በህዝብ በጣም የሚወደድ ለኔም በጣም የቅርብ ጓደኛ የነበረ ወጣት ማሙሽ ኤልያስ ወይም ማሽ ከደሴ በመኪና ወደ አዲስ አበባ በመመለስ ላይ ሳለ በመኪናው ላይ በደረሰ ግጭት ህይወቱ አለፈ። ይህ ወዳጄ ታዋቂ የኢትዮጵያ ዘፋኞችን ዱባይ እየወሰደ ኮንሰርት ከማሰራቱን ባለፈ በዝነኛ የአረብ ሀገራት የሀበሻ የምሽት ክለቦች ውስጥ ተቀጥረው እንዲሰሩ ያደርግ ነበር። ፍጹም ያልተጠበቀ ድንገተኛ ሞቱን ተከትሎ ጓደኞቹና ወዳጆቹ ቲሸርታቸውን ሳይቀር በምስሉ አሳትመው የተለየ የቀብርና የሽኝት ፕሮግራም አዘጋጁለት። በቀብሩ ስነ ስርዓት ላይም ሆነ በለቅሶ ላይ በርካታ ዝነኛ ዘፋኞች ተገኝተው ነበር። አብሮ አደጎቹና ሙዚቀኛ ጓደኞቹ ህልፈቱን ለመዘከር በስሙ ታላቅ የሙዚቃ ኮንሰርት ለማዘጋጀት አቀዱ። በርካታ ፖስተሮችን በዋና ዋና የአዲስ አበባ መንገዶችን በመለጠፍ የኮንሰርቱን ሽርጉድ ተያያዙት። በርካታ ዝነኛ የሀገራችን ወጣት ድምፃውያን በዚህ የዝክር ኮንሰርት ላይ ለመስፈን ፈቃዳቸውን በመስጠታቸው የሁሉም ምስል በፖስተሮቹ ላይ ታትሟል። አብሮ አደጎቹና የሰፈሩ ልጆች በቦሌ፣ በኦሎምፒያ፣ በ22 በኡራኤል እና ሌሎችም ሰፈሮች እንደ ካፌና ሬስቶራንቶች ባሉ የህዝብ መሰባሰቢያ ስፍራዎች የኮንሰርት ትኬቶቹን መሸጥ ጀመሩ። ከነዚህ አጋጣሚዎች በአንዱ ነበር ትኬት ሻጮቹ ሲቪል ልብስ ለብሰው የነበሩትን የወቅቱን የአዲስ አበባ ፖሊስ ኮሚሽነር ከአንድ የመዝናኛ ስፍራ አግኝተው ትኬቱን እንዲገዙ የጠየቋቸው። ኮሚሽነሩ ወጣቶቹን ልክ እንደ ተራ የኮንሰርቱ ታዳሚ ሆነው ስለ ሙዚቃ ኮንሰርቱ ምንነትና ለማን እንደሚዘጋጅ ጠየቋቸው። ትኬት ሻጮቹ የያዙትን ግዙፍ ፖስተር በማውጣት በኮንሰርቱ ላይ የሚቀር አንድም ዝነኛ ድምፃዊ እንደማይኖር ገለጹላቸው። ኮሚሽነሩ አንድ ትኬት በመግዛት ወጣቶቹን ካሰናበቷቸው በኋላ ወዲያውኑም የኮንሰርቱን ጀርባ ማጥናት ጀመሩ። በወቅቱ ቃሊቲ ዞር 2 እኛ የነበርንበት እስር ቤት ድረስ በሟቹ ጓደኛዬ ማሙሽ ምስል የታተመ ቲሸርት መጥቶ ለማየት ችዬ ነበር። ከቀናት በኋላ እንዲህ ብዙ የተለፋበትና ብዙ የተደከመበት ሟቹ ጓደኛዬን ማሙሽን የሚዘክር ኮንሰርት በእኚሁ ኮሚሽነር ቀጥተኛ ትዕዛዝ እንደተከለከለ ከማምናቸው ምንጮች ሰማሁ። በወቅቱ ይታተም ከነበረ አንድ መጽሔት ላይም የኮንሰርቱን መሰረዝ አስመልክቶ ይህንኑ ተቀራራቢ ምክንያት ማንበቤ ትዝ ይለኛል። በኮንሰርት ዝግጅቱና ማስተባበሪያ ዙሪያ የነበሩ ወዳጆች እንደነገሩኝ ኮሚሽነሩ ኮንሰርቱን ለመሰረዝ የሰጡት ምክንያት አስገራሚ ነበር። ይህ የሙዚቃ ኮንሰርት ለአንድ የታሰረ አዝማሪ ቴዲን ማለታቸው ነው የሚደረግ የሽፋን ዝግጅት እንጂ ይሄ በፍጹም አንድ ዱርዬ ሞተ ተብሎ የታሰበ የዝክር ፕሮግራም አይደለም። ለእንዲህ አይነቱ ሰው ይሄ ሁሉ ዝነኛ ድምፃዊ ሊዘፈን አይችልም። በኮሚሽነሩ ውሳኔ መሰረትም የሙዚቃ ኮንሰርቱ ሳይዘጋጅ ቀረ። ያ ሁሉ እነዚያን ዝነኛ ድምፃውያን ለማየት ጓጉቶና ስለ ኮንሰርቱ በሚዲያ ማስታወቂያ ጭምር ሰምቶ ትኬቱን የገዛ ታዳሚ የትኬቱ ዋጋ ይመለስለት አይመለስለት የማውቀው ነገር የለም። ይህ አዝማሪ የሚለው የኢህአዴግ አመራሮች ቴዲ አፍሮን የማጣጣያ ስያሜ በወቅቱ ከነበሩት ጠቅላይ ሚኒስትር ከአቶ መለስ ዜናዊ በቀጥታ ከላይ ወደ ታች ወረደ ይመስለኛል። ሟቹ ጠቅላይ ሚኒስትር በቴዲ አፍሮ ዙሪያ በቀጥታም ሆነ በተዘዋዋሪ በተለያዩ ጊዜያት የተናገሯቸውና በነፃው ፕሬስ ውጤቶች ሲዘገቡ የነበሩት አባሎቻቸው ላይ አዝማሪ የምትለው ቃል አጠፋም ነበር። አንድ አዝማሪ ታሰረ ብላችሁ የተቃውሞ ሰልፍ ከምትወጡ ምን አለ ጤፍና እህል ተወደደ ብላችሁ ብትወጡ አይነት። የህወሓት ሹመኞችም ሆነ ደጋፊዎች ስለ ቴዲ በተነሳ ቁጥር ይህችን ቃል እንደሚመዟት የታዘብኩባቸው አጋጣሚዎች ጥቂት አልነበሩም። በተለይ ለአንዳንዶቹ ቴዲ አፍሮ የሚለው ስም የተቃዋሚ ፖለቲካ ፓርቲ ስም ይመስል ስለ ድምፃዊው በበጎ የሚናገር ሁሉ እንደ ህወሓት ተቃዋሚ የሚቆጠርባቸውን አጋጣሚዎች በማረሚያ ቤቱ ታዝቤያለሁ። ነሐሴ 7 2001 ዓ.ም ቴዲ በዚህ ዕለት ከሰዓት በኋላ ላይ በልደታ ከፍተኛና የመጀመሪያ ደረጃ ፍርድ ቤት 8ኛ ወንጀል ችሎት ለሰበር ውሳኔ ተቀጥሯል። ይህ ቀጠሮ
እንደ ከዚህ ቀደሞቹ የፍርድ ቤት ቀጠሮች በሚዲያዎች ስላልተገለጸ ችሎቱ እንደወትሮ በቴዲ አድናቂዎች አልተጨናነቀም። ባዶና ጸጥታ የሰፈነበት ችሎት ነበር። ልክ 9 ሰዓት ላይ ዳኛ ልዑል ገብረ ማርያም ከመቀመጫቸው ላይ ተሰየሙ። ክረምት እንደመሆኑ አብዛኞቹ የከፍተኛው ፍርድ ቤት መደበኛ ችሎቶች ቢዘጉም ዳኛው ለነሐሴ የቀጠሩትን መዝገብ ለማጠናቀቅ ያሰቡ ይመስላል። ለቴዲ በተከሰሰበት ወንጀል የመጀመሪያውን የጥፋተኝነት ውሳኔ ያነበቡትም እኚሁ ዳኛ ነበሩ። ድምፃዊው የፌዴራል ጠቅላይ ፍርድ ቤት የሰጠውን የቅጣት ማሻሻያ ተከትሎ ከ2 ዓመቱ ቅጣት 2/3 ያህሉን በቃሊቲ ማረሚያ ቤት በእስር እንደማሳለፉ በሕጉ መሰረት አመክሮ እንዲታይለት ለማረሚያ ቤቱ ያስገባውን ደብዳቤ መመልከታቸውን ዳኛው ገለጹ። ለድምፃዊው ተያያዥ ጥያቄዎችን ካቀረቡለት በኋላ ከ2 ዓመት የእስራት ቅጣቱ 1 ዓመት ከ4 ወር ያህሉን በመልካም ምግባር በእስር ስላሳለፈ የ8 ወር አመክሮ ጸንቶለት ከነገ ነሐሴ 8 ቀን ጀምሮ ከእስር እንዲፈታ አዘዙ። ይህ የቴዲ አፍሮ የችሎት ውሎ ከራዲዮ ዜናዎችና ዘገባዎች ገና እንደተሰማ የማረሚያ ቤታችን እስረኞች ደስታቸውን ከየክፍላቸው ሆነው በጩኸት ገለጹ። የክፍላችንን ጨምሮ የመላው ማረሚያ ቤቱ ዋና የወሬ ርዕስ ይህ አስደሳች ዜና ሆነ። ቴዲ ከፍርድ ቤቱ እንደወጣ በፒካፕ ወደ ማረሚያ ቤታችን መመለሱን ጎረቤት ክፍል ካሉት ልጆች ብሰማም ለማግኘት እንደማይቻል ስረዳ በዳኛው ውሳኔ የተሰማኝን ጥልቅ ደስታ ከክፍሌ አጋሮቼ ጋር መጋራቴን ቀጠልኩ። በማግስቱ በቃሊቲ ማረሚያ ቤት የነበረው የቴዲ ስንብት ስሜትን የሚነካ ነበር። ቴዲ የፍቅር ሰው የእስር ቤት ጓደኞቹን አንድ በአንድ እያቀፈ እያበረታታና እያመሰገነ ለሁሉም በየተራ አክብሮቱንና አጋርነቱን ገለጸ። በርቀት ስንብቱን ለሚታዘቡት እስረኞችና የማረሚያ ቤቱ ባልደረቦች ሁሉ የግራ እጁን መዳፍ በልቡ ላይ በማድረግና ቀኝ እጁን ለሰላምታ በማውለብለብ በፈገግታ ተሰናበተ። ቴዲ ከእስር ወጥቶ መደበኛ ኑሮን ከጀመረ ከበርካታ ዓመታት በኋላ በመጨረሻ አልበሙ ላይ ባካተተው ካካሌ ሳይጠፋ ሰንበሬ ካካሌ በሚለው ዘፈኑ ላይ በቃሊቲ ማረሚያ ቤት በተለይም በዚያች ጠባብ የቆርቆሮ ክፍል ያሳለፈውን ስቃይ በጥቂቱም ቢሆን ያወሳ ይመስለኛል። ዘፈኑን በያጋጣሚውም በቤትም ይሁን በውጪ በሰማሁት ቁጥር የጠባቧ የቆርቆሮ ክፍል ትዝታ ይቀሰቀስብኛል። ታላቅና ታናሽ ምላስና ሰንበር ጉራ ብቻ ያስገምታል ስጋም ወቶ ለሚከበር ጉራ ብቻ ወርቅ የዘቃ ሳት ቁልፍ የሌለው መፍቻ ጉራ ብቻ ምን ያረጋል ወድቀዋለው ማለት ብቻ ጉራ ነው ካካሌ ካካሌ ሳይጠፋ ሰንባሪ ካካሌ 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 ሳይጠፋ ሰንባሪ